መቼም እንደዚህ መድረኩን ሞልታ የተለያዩ ባህላዊ ውዝዋዜዎችን ስትጨፍርልን የነበረችው ተወዛዋዥ እንደው ማን ነች እያላችሁ እየጠየቃችሁ እንደሆነ ተስፋ እናደርጋለን ተመልካቾቻችን። የውዝዋዜ አሰልጣኝ ነች እንዲሁም ደግሞ ተወዛዋዥም ነች። ኪሩዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ደህና ነሽ አይደለ? ይሄን ሁሉ ተወዛውዘሽ እንደው ሰውነትሽ ደህና ነው ወይ ብዬ መጠየቅ አለብኝ። እኔ ብሆን ልቤን ደክሞኝ ነበረ። ስለመጣሽ ደስ ብሎኛል። እኔም እጅግ በጣም አድርጌ አመሰግናለሁ። እንግዲህ ኤንቢሲ ወይም ህሌንዬ እንግዲህ እንግዳ አድርጋችሁ ስለጋበዛችሁኝ ከልብ አመሰግናለሁ። እሺ ያው እንግዲህ የሚያውቁሽ ያውቁሻል፣ ለማያውቁሽ ደግሞ እስኪ ራስሽን ከማስተዋወቅ እንጀምር። እሺ ስሜ ቅድስት አበበ ይባላል። የባህል ውዝዋዜ አሰልጣኝ ነኝ። የሁለት ልጆች እናትና ባለትዳር ነኝ ማለት ነው። መልካም፣ በድጋሚ ስለመጣሽ ደስ ብሎኛል። መቼም እንግዲህ ዝም ብሎ ወደ ውዝዋዜ ህይወት አይገባም አይደለ? ወደዛ የሚወስደን መንገድ ይኖራል መጀመሪያና እስቲ ከልጅነትሽን ጀምርና እንዴት ወደዚህ ሙያ መጣሽ? ፍላጎቱ እንደነበረሽ ታቂ ነበር ወይ የሚለውን እስኪ አጫውቺ። የጀመርኩት ልጅ ሆኜ ነው። ከትምህርት ቤት ከኛ ከፍ ያሉ ልጆች በሚኒ ሚዲያ ውስጥ ይሰሩ የነበረ እነሱን በማየት ትምህርት ቤት ነው የጀመርኩት ማለት ነውና ምናልባት ተምረሽ ከሆነ ፈረቃ ነበረ የጧትና የከሰዓት ማለት ነውና በዛ መንገድ ነው የጧት ተማሪ ከሆነን ከሰዓት እንሰራለን፣ ከሰዓት ከሆነን ደግሞ ጧት እንሰራለን እና በጣም በሚገርም ሁኔታ እንዳሁኑ ተፈቅዶልን ያሁን ዘመን ልጆች ደስ ይላል አይደል? ቤተሰብ አምኖበት ታለንቱን ደግፎ ትምህርቱን ጎን ለጎን እንዲያስኬድ ነበር የሚደረገውና እኔ በጀመርኩበት ሰዓት ላይ በጣም ተደብቄ ነው ማደርገው። ትምህርትሽን ጠበቅ አድርጊ እየተባለ ተማሪ ወጥረሽ ከዛ ተቀጠሪ ከዛ ጦረታሽን አስከብሪ ምናምን የሚባልበት አይነት ስቴፕ ነበርና በዛ መንገድ እናቴ ትንሽ ትምህርት ላይ ትኩረት እንዳደርግ ትፈልግ ነበር። ስለዚህ እንደማይፈቀድልኝ ስለማቅ ከምቀር በሚል ላይብረሪ በዛ ምሳይውልኛል እናቴ ማለት ነው። ላይብረሪ እያልኩኝ በዚህ መንገድ ነበር የጀመርኩትና በትምህርት ቤት ጀመርኩኝ። ስቴፕ ባይ ስቴፕ ብዙም አልለፋውም፣ እድለኛ ነኝ። ፑሽኪን አዳራሽ ቀንዲል ቤተ ተውኔት ላይ 8 ሰዎች ይመለመሉ ነበርና እዛ ቦታ ላይ ሲሄድ ያንን ፎርማል ማሟላት ስለምችል ምልመላው ለውዝዋዜ ነበረ። በውዝዋዜ ሰው እንደዛ ያለን እዛ ቤት ላይ ወዲያው ደግሞ ተከፋይ ሆንኩኝ። አረ መቼ ማለት ነው? ይሄ ረጅም ጊዜ ነው እንግዲህ ዓመተ ምህረቱን በትክክል አይገርምም አላውቀውም። ከትምህርት ቤት ከወጣሽ በኋላ ማለት ነው? ትምህርት ቤት እየተማርኩ ኤሌመንተሪ ተማሪ ሆኜ ትዝ ይለኛል። ነጻነት ወርቅነህ እንደዚህ መነባነ ፕሮግራም ስነ ጽሁፍ ፕሮግራም ምታቂ ከሆነ ቀንዲል ቤተ ተውኔት ላይ ሰኞ በጣም ብዙ ትላልቅ ሰዎች በሌላ ከአርቱ ውጭ ያሉ ሰዎች መጥተው ይታደሙ ነበርና ነፂን ማቀው እዛ ቤት ላይ ነው እና በጣም ተሰጥቶ ስለሚሰራ መንገር ላይ ዲያሎግ ሲያጠና ምናምን ሳይ ደነግጥ ነበርና ምን ሆናችሁ ነው የምታዩት ምናምን ሲል እንደዛ አይነት ነገር እና ብለነው እናውቃለን ማለት ነው። እና ውስጥሽ ሲገባ ለካ እንደሱ አይነት መንገድ ነፂ ላይ ይችበት ነበረ። አብረን የመስራት እድል እነሱ መነባንም ሲያቀርቡ ያው ውዝዋዜ ትንሽ ልጆች ብንሆንም ውዝዋዜ ማቅረብ ፕሮግራም ላይ እንደዚህ ሰርቻለሁ። እድለኛ ነሽ በጣም አንጋፋ በብዙዎች ዘንድ የሚወደድ ተዋናይ ነው አርቲስት ነጻነት ወርቅነህ፣ ነፍሱን ይማርልን። እንደው ቀደም ሲል እንዳልሽው ተደብቀሽ ነበረ ይሄንን የምታጠኘው ውዝዋዜውን። ከዛ የኤሌመንተሪ ተማሪ ሆነሽ ነው ደግሞ ክፍያም የጀመረው አይደለ? ደሞዙን ልንገርሽ እናትሽ በጣም ደስ ይል ነበር። ረጅም ጊዜ ከጓደኛዬ ጋር ስናገላብ አግኝተ ነው የ50 ብር ደሞዝተኛ ነበር። ብዙ ነው እኮ ያ። በጣም ምን ታደርጊበት ነበረ? የአንደኛ ደረጃ ተማሪ ነሽ አይደለ? ምንድነው የምታደርጊበት? በጎን ነጋሽን ታውቂዋለሽ? ባቅላባ ቤት ከዛ ያልፍ ከጓደኞቻችን ጋር ምናምን እንደሱ አይነት ፕሮግራም እናደርጋለን። በጣም ጣፋጭ እንወዳለን ኬክ ምናምንና ከዛ ያልፍም ግን እሱን ሳይሆን እኛ ገንዘቡ ላይ ሳይሆን ትኩረታችን መስራት። ትላልቅ ሰዎች ይመጡ ነበር ጋሻ ያልነ ሙላት ጋርና እነሱን አርቲስቶች ማየት በራሱ በጣም ደስ ይለን ነበር እና እንደሱ አይነት እድሎችን በጣም አግኝቼ ሰርቻለሁ እና ያኔ የምንሰራው ለገንዘብ አልነበረም እውነቱን ስነግርሽና እኔ ብዙ በዓልን ራሱ ቤት አሁን ነው ካገባው በኋላ ላገባ አካባቢ በእንደዚህ አይነት መንገድ ከቤተሰብ ጋር ያሳለፍኩት እንጂ ብዙ ጊዜ ወደ ክፍለ ሀገር እንወጣለን። እንደ እድል ሆኖ ደግሞ ቲያትር ተምሬያለሁና ፓፔት እንሰራለን። ህጻናትና ወጣቶች ቲያትር ላይ ስለሆነ የሚከፈለንም በዛ ነው። ቅዳሜና እሁድ መድረክ አለን በሱ ስለምንሰራ ውዝዋዜም ቲያትርም የሚሰራ ሰው ሲመረጥ አለው ማለት ነው። ትንሿ ደሞዝተኛ ነሽ ማለት ነው አሁን አንቺ። እናትሽ ምን አሉ? እንደው በዛ የትምህርት ደረጃ እንደው ኤሌመንታሪ ሆነሽ ክፍያ ስታገኝ ነገርሻት ወይስ ደበቅሽኛው ነው? መሀል ላይ ምን ሆነ መሰለሽ
እየተሰማ መጣ። ጎረቤት ቴሌቪዥን ላይ ያየኛል። አርብ ማስታወቂያ ላይ ቅዳሜና የእሁድ የምናቀርብበት ፕሮግራም ላይ እንዳታይብኝ ምናምን ፈልግ ነበር። ጭምጭምታ ስትሰማም ትቻለሁ ብያታለሁ እንጂ መሀል ላይ አውቃ ነበረ እና ስትለኝ አርብ ማታ አየች ራሷ ማስታወቂያውን ጉድፈላ ምስኪን አዳራሽ ላይ ምናምን የሚል እኛ ውዝዋዜ ስንጨፍር ምናምን ሲታይ በቃ ይዛኔ ምንም ማድረግ እንደማትችል አመነች እናቴ ማለት ነው። ስለዚህ ያው ቀስ እያለች በብልሃት ሰዎች እንዲመክሩኝ ትምህርትሽን ጎን ለጎን ማድረግ እንዳለብሽ ያው የተማረ ሰው የት ይደርሳል የሚለው ነገር ትምህርት ላይ ያለኝን አመለካከት ጥሩ እንዳደርግ አደረገች። እዚህ ላይ ደግሞ ምነግርሽ እንደ እድል ሆነ አሁንም በጣም እድለኛ ነኝ የእውነት ማለት ነውና ስንመረጥ ናይት ክለብ ወደ ዮሐንስ አካባቢ በገና ሬስቶራንት ላይ ተመረጥን። ለውዝዋዜ ለማቅረብ ማለት ነው። ውዝዋዜ ማታ ምሽት ክለብ ላይ ተሰራ ማለት ነው። ማታ 1 ሰዓት ተኩል ይጀምራል። 4 ሰዓት የባህል እስክስታ እንጨርሳለን። በዲጄ ነበረ ምን ሰራው። ከዛ ከ4 ሰዓት ደግሞ እስከ 6 ሰዓት ዘመናዊ ዳንስ ይሰራል ማለት ነው። እስከ 4 ሰዓት ሲባል እናቴ በቃ የኔ ልጅ አይደለሽም ተው መግቢያሽን ፈልጊ እና እንደዛ አይነት ነገሮች ነበሩ። ግን በሂደት በቃ እየተዋሃደ መጣ። ግን ደግሞ አሁን ይሄን ሁሉ ሂደት ስትመጪ እንደው በተፈጥሮ ያገኘሽው ነው ወይስ ቤት ለተለማመጂ ነበረ? ሙዚቀኞቹን እያየሽ አብረሽ ተወርጂ ነበረ? እንዴት ያመጣሽው ተሰጦ ነው? እንዲሁ በተፈጥሮ ያገኘሽው ነው? በጣም ጥሩ ጥያቄ ነው። አሁን የበሰልኩ ስመጣ ይሄ ህልም የሚባል ነገር አሁን የገባኝ እውነት ለመናገር እንደው 10 አመት 8 አመት እንደዚህ ቢሆን ነው ፈልጌው አቅጄ ምናምን ያመጣሁት ነገር ሳይሆን በማየት ማለት መንፈሳዊ ምናምን ትምህርት ተምሬያለሁ ሰንበት ምናምንና በእንደዛ መቀጠል ነበር የሚመስለኝ። ግን ልክ ባንዲራ ሲሰቀል አንድ ልጅ በጣም ጓደኛ አሁን ቤተሰብ ሆነናልና ስትሰራ ታስገርመኝ ነበር። ጭፈራዋ ምናምን በቃ የነበራት ተሰጦ እና እሷን ጓደኛ ማድረግ ከዛ በየመንገዱ ትንሽ ያሳየችኝን ነገር እንደዚህ ወደ ቶይሌት ምናምን ስንሄድ የሆነች ነገር ታሳየኛለች እና እሷ በዛ ሰዓት ፌመስ ነች። ስለዚህ መንገር ላይ እስኪ ይሄንን ስራ ምናምን ስል ታረባክሽ መድረክ ላይ የሚታይ ነገር ምናምን ትቆጣኛለች አትድገሚብኝ እና እሱን ከዛ በጊዜ ብዛት እንዳልኩሽ ቅዳሜና እሁድ እየሰጠን ይሄ ወረዳዎች ስራ ምናምን የሆነ ሳንቲም የሚከፈልበት ምናምን ሲመጣ በእንደዛ የበሰለ መጣ እንጂ ይሄ ህልሜ ነው ምናምን የሚለው ነገር አልነበረም። ግን አሁን ነው ብትይ አገኘሁት። በቃ ህልሜ እሱ ነበር ማለት ነው። ሌላም ስራ ስለማላውቅ በጣም ደስ ይላል። ይሄንን ህይወት አለፍሽ። ከዛ በኋላ ደግሞ ሙሉ በሙሉ የውዝዋዜ ባለሙያ ሆነሻል። ከዛ ባለፈ ደግሞ እንግዲህ በስርሽም ልጆች አሉ፣ አሰልጣኝም ሆነሻልና እስኪ ወደሱ ደግሞ የገባሽበትን ሂደት አጫውቺኝ። በጣም ጥሩ። እንደ ቲያትር ቤት ሀገር ፍቅር መቀጠር ፈልግ ነበር። ፑሽኪን እየሰራ የራሻ ጉዞ መጣልን ማለት ነው። እና እሱ ጉዞ ሲመጣ እንደ አጋጣሚ የኛ ጥሩ ክሩ ሆነ። እኛ አልፈን ወደ መዘጋጃ ቲያትር ቤት ሄደን የመሰልጠን ድሉን አግኝተን ነበር። በሆነ መንገድ ደግሞ ሳይሆን ቀረ አጋጣሚ ሆኖ ማለት ነው። እና ከዛ ወተን ሀገር ፍቅር ፍሪ ሰርቪስ አለ ሲባል ክረምት ላይ በደንብ እንሰራ ነበር። እና የመቀጠር እድሉ ላይ ሲደርስ ግን በሆነ መንገድ ፌል እያደረገ ሳንቀጠር ቀረን። እና በጣም መቀጠር ፈልግ ነበር ሀገር ፍቅር ቲያትር ቤት ላይ ማለት ነው። እንደ ውድድር ስትሄጂ ብዙ ሰዎች የማያውቁትን ወይ መድረክ ላይ ወይ ሚዲያ ላይ ካልታወቅሽ ብዙ እድሉን የማግኘት አታገኝም። እና በስራ የታምኖብኝ ነው እዛ ቤት የገባሁት። እና 12 አመት ኮች አድርጌያለሁ። በጣም ብዙ ተማሪ አብቅቻለሁ። መንገድ ላይ ማላቃቸው ሰዎች ሰላም ሲሉኝ ባንቺ ወተን ዛሬ እንደዚህ አይነት ቲያትር ቤት እንሰራለን፣ ባንቺ አሁን ስቲል ቅርብ ጊዜ ያገኘኋት ፖሊስ ቤት ተቀጥራ ምሰራለች። ዛሬ 10 አመት ነው ያሰራሽኝ አለችኝ። አላወኳትም ነበር። እና ስንመረቅ ባንቺ ምክንያት ሀገር ፍቅርን አየሁት መድረክ አለችኝ። እና 12 አመት እንዳልኩሽ እዛ ቤት ሳሰራ ፐርሰናል ተማሪ አሰራለሁ፣ የሰርግ ስራ አሰራለሁ፣ ቤት ለቤት ስልጠና ሰጣለሁ ስቲል አሁንም ማለት ነው። ብዙ ሰርግ ሸራተን ላይ 24 አዳራሽ እንዲህ አይነት ቦታ ላይ ራስ ሙሉ ሰርግ ማኔጅ አድርጌ ሙሉ ባንድ ይዤ ሙሉ ሙዚቃ መሳሪያዎች ምናምን ይዤ እንደዚህ ማሰራት እድሉን አግኝቻለሁና በጣም ብዙ አትርፌበታለሁ። በጣም ነው የምወደው። በጣም ብዙ ሰዎች ቤተሰብ አግኝቼበታለሁና ቆይታዬን እንዳልኩሽ ከሰው ጋር ጥሩ ሪሌሽን ካለሽ ቤትም በኩል ትጠሪያለሽ፣ ቤትም መንገድ ታገኛለሽ። እንደው ከሱ ጋር አያይዘሽ ብትነግሪኝ ደስ የሚለኝ አሁን በጣም ብዙ ተማሪዎችን አስመርቀሻል፣ በህይወትሽ በጣም ብዙ መንገዶች አልፈዋል። ከዛ ደግሞ የምትወጂው ሙያ አክብረሽ ስትሰሪው
መልሶ ይከፍልሻል አይደለ? አንቺ እንደው አሁን በስርሽ ያሰለጠንሻቸው ተወዛዋዦች ልጆች ያስመረቅሻቸው ልጆች እንደው አሁን ዞር ብለሽ ስታያቸው እንደው ምን ይሰማሻል? ስታገኛቸው ምንድነው የሚሰማሽ? አዎ በጣም ደስ ይላል። ቅድም እንዳልኩሽ እነዚህ ለመስራት የመጡት እንዳለ ሆኖ ከዛ ባለፈ ደግሞ ጤናቸውን ለመጠበቅ የመጡ ሰዎች እስቲል ጀርመን ምትኖር ሴት አበበሽ ትባላለች። እሷ ራሱ የሰው የሰራውለትን ሰርግ ዛይታ የሷን ልጅ በአባቷ ጀርመናዊ በእናቷ ደግሞ እንዳልኩሽ ኢትዮጵያዊ ነች። ብዙ የኖረችው እዛ ሀገር ነውና የኔ ልጅ ነሽ እንዴ ለካ እንደዚህ አይቼሽ ብለኝ በኩራት ሙሉ ሰርጉን እኔ ነኝ ሻራታ ላይ ማኔጅ ያደረኩላትና በጣም ቅርብ ነን። የሆነ ነገሮች ሀሳብ ሲመጡ ራሱ አውራታለሁና ያንቺ በጣም በቃ ትልቅ ህልምሽ እንደዚህ ነው ወይ ምናምን ትለኛለች። መቼም እንግዲህ እዚህ ሙያ ውስጥ ስትሆኚ ስፔሻሊ ላይት ክለቦችም ላይ እየሰራሽ የተለያዩ ቦታዎችም ላይ እየሄድሽ አጋጣሚዎች ይኖራሉ ብዬ ተስፋ አደርጋለሁ። እንደው በተለየ የማትረሺው ይሄ ገጠመኝ የምትይው ገጠመኝ ይኖርሽ? አሁን ለጊዜ መጣልኝ አንድ አፋር ጓደኛ ነበረችኝና ማቃት 21 ቀበሌ ስራ ትሬኒንግ እንደዚህ እየሰራን እዛ ተዋወቀና በጣም ጓደኛ ሆነን ማለት ነው። እሷም ካየች ትዝ ይላትና ታስታውሳለች ብዬ አስባለሁ። እሱን እየሰራን ትሬኒንግ ላይ ተመረጥን። ቀድም እንዳልኩሽ በገና ሬስቶራንት ላይ እዛ ለመስራት ቤተሰብ ተደብቀን ሄድ ነው እና እሷ ጋር ደግሞ አንድ የተከራዩበት ቤት አብዮት የሚባል ልጅ ነበርና እሱ ነው በቃ እንደ ኃላፊነት የተሰጠነው እኔና እሷን ማለት ነው። እና በጣም ስለምወዳት በጣም በቃ በስራው ደግሞ ስቲል ከኔ የምትበልጥ ጎበዝ ሴት ነች። በቃ ስታምር ስትሰራ ማለት ነውና ቤተሰብ ሊወስዳት ሆነ። በስራ ጎበዝ ነች፣ ባህላዊም ብቲ በዘመናዊም ብቲ አክቲቭ ነች። ድጋሚ ደግሞ ጓደኝነቷ አለ ምናምንና ሊወስዱብኝ ስለ ደበኳት። ወዴት? ሶስና የምትባል ራሻ ፈረንሳይ ነው ምናምን ያለች መሰለኝ አሁንና ከሷ ጋር እንትን አደረግን ፕላን አደረግንና ኤሻዬን እነሱ እስከሄዱ ድረስ ቤተሰቦቿ ደብቂያት ከዛ ይሄንን ወሬ ሶስታችን ብቻ ነን የምናውቀው ምናምን ተባባልና አራተኛ ልጅ ደግሞ እንደዚህ ጓደኛችን ሰምታ ነበረ እና በጣም ብዙ ተፈለኩኝ ተቆጡኝ። እናቷ በጣም ታለቅስ ነበር። አሁን በህይወት ብትኖርና ይቅርታ ብጠይቃት በዚህ ሚዲያ ደስ ይለኝ ነበረ። አለቀስኩኝ አብሬያት። አንቺ ግን የተደበቀችበትን ታውቂ ነበር? በቃ ደብቂያት ልኪያት ምናምን ወደሷ ወደ እንትን ነበረ ሰፈሯ የዘና ወደ አየር ጤና እና እኛ ደግሞ ሰፈራችን ወደ ፉሉ አካባቢ ነበረ። በዚህ በባል ብዙ ሰው መጣ ተጠየቅኩ። እናቴ ብትለኝ ማውቀው ታሪክ የለም አልኩኝ። በቃ በፍጹም እንድትሄድብኝ አልፈለኩም። ከባድ ነው ፍቅርሽ። ፑሽኪን ላይ ሁላ መጡ። ተደብቃ ከሆነ ሄዱና ስቴጅ ላይ ይዋልኩኝ። በቃ በጣም እንዴት ብዬ እንደምነግርሽ አላውቅም። በጣም አዝናለሁ። ድጋሚ ውስጥ እንትን ይላል እንዳትሄድብኝ ፈለኩኝ። ፋይናሊ ማታ 5 ሰዓት ነው 6 ሰዓት አካባቢ ላይ መጡ ድጋሚ ቤተሰቦቿ። አንደኛው ጓደኛችን ስለምታየት ስቃለች ታስታውሳለች እያስባለሁ። ተናገረች አልቻለችም እሷ እንደኔ ማለት ነው። ጭንቀታቸው በጣም ያስጨንቃል። የእናትና አባት ጭንቀት ከባድ ነው። በጣም እያለቀስኩ ነው ግን በቃ ምንም ማድረግ አልችልም። የሷ ፍቅር በለጠብሽ። እንግዲህ በውዝዋዜውም ከዚህ በኋላ እንግዲህ በሌሎች ስራዎች እንደምንገናኝ ተስፋ አደርጋለሁ። ማመስገን የምትፈልጊው ማስተላለፍ የምትፈልጊው መልእክት ካለሽ በመጨረሻ እድሉ ልስጥሽ። እሺ እጅግ በጣም አድርጌ አመሰግናለሁ። ማስተላለፍ የምፈልገው አርት ላይ ያሉ ሰዎችን ፕሊስ ምክንያቱም የባህል ውዝዋዜ ማለት ሀገርን የምናስተዋውቅበት ነው። ለምሳሌ አንድ ሰው እዚሁ አዲስ አበባ ላይ ሆኖ ያው የጎንደር ልብስ ለብሻለሁ ስለ ጎንደር ጭፈራ ሰው ሲያይ 5 ደቂቃ ሙዚቃ 7 ደቂቃ ሙዚቃ ትመስላለች እንጂ ብዙ ነገራችን የምናስተላልፍበት ነው። ጎንደር አለባበሷ፣ አመጋገቧ፣ አኗኗሯ ስቲል ያለውን ነገር በደንብ ሰው መረዳት የሚችልበት። ሶማሌም ደግሞ ግድ ሰው ሶማሌ ሳይሄድ ስለ ሶማሌ ጭፈራ ሲያይ አኗኗራቸው እንዴት ነው አበላላቸው ይሄን መንገድ የምናይበት ነውና ብሔር ብሔረሰብ ጭፈራን ስንሰራ በጣም ትሁትና ዲሲፕሊን መሆን መቻል አለብን። ያለ ዲሲፕሊን ምንም አይነት መንገድ ውስጥ መግባት አንችልምና አንዳንድ ወጣ ያሉ ነገሮችን ሳይ ያው እኔ እናትም ስለሆንኩ አልፈራም ቆም እያልኩ ልጆችን ለመምከር ለመገሰጽ በገባይ ልክ ሞክራለሁኝና በትክክል ባህሏን ማስተላለፍ የሚቻልበትን መንገድ ቢጠቀሙ ማለት ይሄ ባህል በዘመናዊ መስራቱ ምናምን ጋር አይደለም የኔ ኮምፕሌን ማለት ነው። ግን ይሄ ከምትናችን የሚወጣው እኛ ስቴጅ ላይ ወተን ስቲል ከስተመር ወይም ደግሞ የሚመጣው እንግዳ
በጣም ሪስፔክት ስለምናደርግ እንግዳው ከሄደ በኋላ ነው ራሱ ምን ወጥ የነበረውና አሁን ይሄ ታይታው ምናምን አንዳንድ ቦታ ማያቸው ነገሮች ብዙ ማያሳድጉም ብዬ አስባለሁና እሷን ነገር ዲሲፕሊን ላይ በደንብ እንዲሆኑ ፈልጋለሁ። በመጨረሻ እንግዲህ ማመስገን የምፈልጋቸው በጣም ብዙ ሰዎች አሉ በእኔ ህይወት ውስጥ። በመጀመሪያ የልጆቼን አባት ግሩም ጌታቸው ይባላል። በጣም ነው የምወደው። በጣም እኔ የአርት ሰው ነኝ፣ እሱ ደግሞ ከአርት ውጭ የሆነ ሰው ነውና በዚህ መንገድ ተረድቶኝ ህልሟ ነው የምትፈልገው ቦታ መድረስ አለባት ትስራ የሚል መንገድን ስለሚቀበልልኝ ግሩምን አመሰግናለሁ። ከዛ በመቀጠል ልጆቼ የእውነት ኮች ነው የሚያደርጉኝ። ድጋሚ ወለድኳቸው ልጆች እኔን ነው ኮች እያደረጉኛል። ማሚዬ እንደዚህ ቢሆን እንደዛ ቢሆን። ሮቤል ግሩምና ሜሎኒ ግሩም ይባላሉ። በጣም ትሁት ጎበዝ ተማሪዎች ናቸው ያሉኝ። ባላችሁበት ሰላም እላለሁ። በመቀጠል በእኔ ህይወት ያሉ ሰዎችን ሁሉንም ያልጠራዋቸውም የጠራዋቸውም ሰዎች አሉ። እጅግ አድርጌ አመሰግናለሁኝ። ሌኒ ያክብረሽ ደግሞ እንግዳ ስላረግሽኝ ከልብ አመሰግናለሁ። እሺ ኪሪዬ እኔም በጣም ነው አመሰግነው። እንግዲህ መግቢያችንን ስንጀምር ሞቅ ባለ ባህላዊ ውዝዋዜ ነበር ያስጀመርነው። መውጫችንንም በዛው እናደርገዋለን። ተመልካቾቻችን የኤንቢሲ ፕሮግራሞቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ቆይታችሁን ከኤንቢሲ ጋር አድርጉ። አሁንም መልካም ቆይታ። እከካዩን ካፈቹ